ፌስቡክ እንደሚከፍልና ትልቅ የገንዘብ ማተሚያ መሆኑን ስንቶቻችሁ ታውቃላችሁ? ይሄ ነገር ሁል ጊዜም ይገርመኛል። አሁን ባለንበት ሰዓት ፌስቡክን የማያውቅ ወይም የማይጠቀም ሰው ያለ አይመስለኝም። ግን በጣም የሚገርመኝ ነገር በሚሊዮን የሚቆጠሩ ኢትዮጵያውያን ፌስቡክን ለጊዜ ማሳለፊያ፣ ፎቶ ፖስት ለማድረግና ለወሬ ብቻ ሲጠቀሙበት፣ በዛው ልክ ጥቂት የማይባሉ ግን ይህንኑ ፕላትፎርም የገቢ ምንጫቸው አድርገው ህይወታቸውን እየቀየሩበት ነው። በዚህ ብቻ አያበቃም። ቴሌግራምም ዝም ብሎ ፋይል መላላኪያ ወይም ፊልም ማውረጃ ብቻ አይደለም። ቴሌግራም በአሁን ሰዓት ለብዙዎች ትልቅ የገቢ ምንጭ ሆኗል። እናንተስ ከዚህ ተራ ከሚመስል ነገር ግን የገቢ ምንጫችሁን በከፍተኛ ደረጃ ሊያሳድግ ከሚችል የዲጂታል ወርቅ መቋደስ አትፈልጉ? እንደዚሁም ዩቲዩብ እና ቲክቶክ በትልቁ እንደሚከፍሉ የብዙዎችን ህይወት እንደቀየሩና ኑሯቸውን እንዳሻሻሉ ታውቃላችሁ። ግን ለመጀመር ትፈራላችሁ። ለምን? ኢንስታግራምስ እንደሚከፍል ምን ያህል መረጃው አላችሁ? በዚህ ቪዲዮ እነዚህ ፕላትፎርሞች እንዴት ህይወታችሁን እንደሚቀይሩ አሳያችኋለሁ። በተለይ ደግሞ ብዙ ሰው የማያውቀውን ፌስቡክ እንዴት እንደሚከፍልና እንዴት መጀመር እንዳለባችሁ በቪዲዮ መጨረሻ ላይ በዝርዝር አስቀምጥላችኋለሁ። አንድም ሰከንድ እንዳያመልጣችሁ። በየቀኑ ፌስቡክ ላይ ስክሮል ስታደርጉ፣ ቲክቶክ ላይ ቪዲዮ ስታዩና ቴሌግራም ላይ ስትላላኩ እናንተ ጊዜያችሁንና ዳታችሁን እያቃጠላችሁ ነው። ሌሎች ግን በዛው እናንተ በምታዩት ሰከንድ ውስጥ ሚሊዮን ብሮችን ወደ አካውንታቸው እያፈሱ ነው። እውነት ለመናገር በዚህ ዘመን ስልክ በእጅህ ይዘህ ኢንተርኔት እየተጠቀምክ ደሃ ነኝ ወይም ስራ የለም ማለት ራስን እንደመበደል ነው። ሁልጊዜም እንደምታውቁኝ እውነተኛና ታማኝ መረጃዎችን ይዤላችሁ ቀርባለሁ። ዛሬ ግን ዝም ብዬ መረጃ ብቻ ላቀርብላችሁ አልመጣሁም። ዛሬ የመጣሁት ልቀሰቅሳችሁ ነው። ዛሬ ይህንን መዘናጋትና ቸልተኝነት የምንሰብርበት ቀን ነው። ይህንን በነፃ የምናጠፋውን ጊዜና ዳታ በቀጥታ ወደ ገንዘብ መቀየር እንደምንችል ብነግራችሁስ? ዛሬ በሀገራችን ሆነን ከዋና ዋናዎቹ የሶሻል ሚዲያ ፕላትፎርሞች እንዴት ዶላር መስራት እንደምንችል ቀለል አድርጌ ያሳያችኋለሁ። ቪዲዮን ላይክ በማድረግ ጀምሩ፣ አብራችሁን ቆዩ። ዛሬ ይዤላችሁ የመጣሁት በጣም ታዋቂና ብዙ ተከታይ ያላቸውን 5 ገቢ ማስገኛ ፕላትፎርሞችን ነው። የመጀመሪያውና ትልቁ የብዙዎች ህይወትና የብዙዎች ስራ የሆነው ይህ ግዙፍ ኢንዱስትሪ ዩቲዩብ ነው። ስለ ዩቲዩብ በጣም ብዙ ተብሏል፣ ግን አሁንም ሰዎች ገና አልገባቸው። ዩቲዩብ ላይ ኮንተንት መፍጠር ማለት ላይክ የራስን ድርጅት እንደመክፈት ነው። ለምሳሌ ዩቲዩብ ለኔ ህይወቴን የቀየረልኝ ፕላትፎርም ነው። እዚህ ጋር ዝም ብለህ አትጮህም፣ እውቀትን ለሰዎች ታጋራለህ። ዩቲዩብ ደግሞ በዶላር ይከፍልሃል። አንድ የሰራው ቪዲዮ ተኝተህም ቢሆን ገንዘብ ያመጣልሃል። ዩቲዩብ ላይ ገንዘብ የምንሰራባቸው 3 አሪፍ መንገዶች አሉ። አንደኛው መንገድ አድሰንስ ነው። ይህ ማለት ቪዲዮቻችን ላይ ለሚታዩ ማስታወቂያዎች ዩቲዩብ የሚከፍለን ክፍያ ነው። ብዙ እይታ ባገኘን ቁጥር ገቢያችንን በዛው ልክ እያደገ ይሄዳል። ሁለተኛው ቻናል ሜምበርሺፕ ይባላል። ታማኝ ተከታዮቻችንን በወር የተወሰነ ክፍያ እየከፈሉ ልዩ የሆኑ ቪዲዮዎችንና ጥቅሞችን እንዲያገኙ የምናደርግበት መንገድ ነው። ሶስተኛው ሱፐር ቻት ኤንድ ታንክስ ይባላል። ይህ ላይቭ ስንገባ ወይም አሪፍ ቪዲዮ ስንለቅ ተመልካቾቻችን ቪዲዮውን ስለወደዱት ብቻ እንደ ስጦታ ገንዘብ የሚልኩበት ምርጥ መንገድ ነው። ወደ ሁለተኛው እንምጣ። አሁን ላይ በኢትዮጵያ ውስጥ በጣም ፈጣን እድገት እያሳየ ያለው ቲክቶክ ነው። ሰዎች ቲክቶክ ላይ ዝም ብለው የሚጨፍሩና ዝም ብለው የሚጃጃሉ ይመስላል? በጭራሽ አይደለም። ቲክቶክ ለዳንስና ለመዝናኛ ብቻ አይደለም። በደንብ ካወቅንበት የገንዘብ ማዕድን ነው። በአጭር ጊዜ ውስጥ ኪሳችሁን ሊሞላላችሁ የሚችል ፈጣን መንገድ ነው። በመጀመሪያ ላይቭ ጊፍቲንግ አለ። ላይቭ ስትገቡ ሰዎች የሚሰጧችሁ እነዛ የዲጂታል አበባዎች በአንድ ሌሊት በቀጥታ ወደ እውነተኛ ገንዘብ መቀየር የሚችሉ ናቸው። የሰዎችን ህይወትም እየቀየሩ ነው። ሁለተኛው መንገድ ደግሞ ቲክቶክ ክሬተር ሪዋርድ ነው። ከአንድ ደቂቃ በላይ የሆኑና ጥራት ያላቸው ቪዲዮዎችን ለሚሰሩ ክሬተሮች ቲክቶክ ራሱ ክፍያ ይከፍላል። ሶስተኛው ደግሞ ብራንድ ፓርትነርሺፕ ነው። ብዙ ተከታይ ካለ ድርጅቶች አንተ ጋር ለመምጣት ይሻማሉ። ክሬተር ማርኬት ፕሌስ ላይ ገብተህ ድርጅቶች ምርታቸውን እንድታስተዋውቁላቸው በውል ይከፍሏችኋል። በአንድ ቪዲዮ ብቻ የወር ደሞዝ የሚሆን ገንዘብ መስራት ይቻላል። ወደ ሶስተኛው ፕላትፎርም እንምጣ። እኛ ኢትዮጵያውያን አይናችንን የምንገልጥበት ቴሌግራም ነው። ለእኛ ከቴሌግራም በላይ ቀላል የገቢ ምንጭ ይኖራል ብዬ አላስብም። በቅርቡ ቴሌግራም ትልቅ የምስራች ነው ይዞ የመጣው፣ አድስ ሪቨንጅ ሼሪንግ የሚባል። ይህ በጣም ልዩ የሆነ ነው። ቴሌግራም አሁን ላይ ማስታወቂያ በቻናላችሁ ላይ ሲሰራ 50%ቱን ገቢ ለቻናሉ ባለቤት ማጋራት ጀምሯል። ይሄ ማለት ቻናል ካለ ዝም ብለህ ፖስት አታደርግም፣ እየሰራህ ነው። በተጨማሪም ፔይድ ሳብስክሪፕሽንስ የሚባል አለ። ልዩ የሆኑ መረጃዎችን፣ ትምህርቶችን ወይም ሲግናሎችን የምትሰጥ ከሆነ
ሰዎች በቦት አማካኝነት እየከፈሉ ወደ ቻናላችሁ እንዲቀላቀሉ ማድረግ ትችላላችሁ። ሌላኛው በቴሌግራም ገንዘብ የምንሰራበት መንገድ ደግሞ አፍሌት ማርኬቲንግ እና ክሮስ ፕሮሞሽን ነው። ቻናላችሁ ላይ ብዙ አባላቶች ካሉ፣ በጣም ብዙ ፎሎወር ያላችሁ ሰዎች ከሆናችሁ የሌሎች ሰዎችን ቻናል ወይም የንግድ ድርጅት ፖስት በማድረግ ጥሩ ክፍያ መቀበል ትችላላችሁ። ቴሌግራም ላይ ስንት ሰው ትልልቅ ብሮችን እንደሚሰራ ብታውቁ ትገረማላችሁ። ወደ አራተኛው ፕላትፎርም እንምጣ። የፎቶና የአጫጭር ቪዲዮዎች ንጉስ የሆነው ኢንስታግራም ነው። ኢንስታግራም ላይ ፎቶ ብቻ አይደለም የሚለጠፈው። በአሁኑ ሰዓት ሪልስ እና ሳብስክሪፕሽንስ ከፍተኛ ክፍያ የሚያስገኙ መንገዶች ሆነዋል። አንደኛው ከኢንስታግራም ገቢ የምናገኝበት የሆነው መንገድ ኢንስታግራም ሳብስክሪፕሽን ነው። በጣም የሚወዷችሁ ተከታታዮቻችሁ ለእናንተ ብቻ የተለየ ወርሃዊ ክፍያ በመክፈል ልዩ የሆኑ ቪዲዮዎችን እንዲያገኙ የምታደርጉበት መንገድ ነው። ሁለተኛው ብራንድ ፓርትነርሺፕ ወይም ስፖንሰርድ ፖስትስ ነው። ቆንጆ ፎቶዎችን ወይም ሪልሶችን የምትሰሩ ከሆነና ጥሩ ተከታይ ካላችሁ ትልልቅ ብራንዶች አብረዋችሁ ይሰራሉ። ትልቅ ተከታይ ባይኖራችሁ እንኳን ያላችሁን ጥቂት ተከታይ ወደ ገንዘብ መቀየር ትችላላችሁ። ሌላኛው ከኢንስታግራም ገንዘብ የሚገኝበት መንገድ ላይቭ ባጅስ ይባላል። ላይቭ ስትገቡ ተመልካቾቻችሁ ድጋፋቸውን ለመግለጽ ባጅ ይገዛሉ። የዚህን ጊዜ በቀጥታ ወደ እናንተ አካውንት ይገባል ማለት ነው። እሺ አሁን ወደ መጀመሪያውና መግቢያ ላይ ወደ ገረመኝ ነጥብ እንመለስ። ብዙዎቻችሁ ፌስቡክን የምታውቁት ለላይክና ለኮሜንት ብቻ ነው። ፌስቡክን ፎቶ ለመለጠፍ ብቻ የምትጠቀሙ በጣም ተሳስታችኋል። ፌስቡክ አሁን ከዩቲዩብ ጋር እየተፎካከረ ያለ ሌላ ግዙፍ ፕላትፎርም ነው። አሁን ላይ ለኮንተንት ክሬተሮች በትክክል መክፈል ጀምሯል። ፌስቡክ ላይ ዝም ብለን ፎቶ ከመፖስት አልፈን እንዴት ገንዘብ እንሰራለን? ብዙዎቻችሁ ፌስቡክ ፔጅ ሊኖራችሁ ይችላል ወይም ፕሮፋይል አላችሁ፣ ግን ፕሮፌሽናል ሞድ የሚለውን አብረታችኋል? ፌስቡክ በቀጥታ ወደ ባንክ አካውንታችሁ ብር የሚልክባቸው 3 መንገዶች አሉ። አንደኛው ኢንስትሪም አድስ ነው። በከፈትከው ፔጅ ላይ ከ3 ደቂቃ በላይ የሆኑ ረዘም ያሉ ቪዲዮዎችን ስትለቅ ቪዲዮ መሃል ላይ ለሚገቡ ማስታወቂያዎች ፌስቡክ በዶላር ይከፍላችኋል። ሁለተኛው ፌስቡክ ስታርስ ነው። በተለይ ጌም የምትጫወቱ ወይም ላይቭ የምትገቡ ከሆነ ተመልካቾቻችሁ ቪዲዮውን ሲወዱት ስታር ወይም ኮከብ በመብዛት ይሸልሟችኋል። ይሄ በቀጥታ ወደ ገንዘብ ይቀየራል። ሶስተኛው ማርኬት ፕሌስ ነው። ምንም አይነት ተከታይ ባይኖራችሁም እንኳን የራሳችሁ ምርት ወይም የምትሸጡት እቃ ካለ ፌስቡክ ማርኬት ፕሌስን ተጠቅማችሁ በነፃ በማስተዋወቅ ጥሩ የሆነ የኦንላይን ነጋዴ መሆን ትችላላችሁ። ቆይ እዚህ ጋር ግን አንድ በጣም ማወቅ ያለባችሁ የሆነ ነገር አለ። እነዚህም ፕላትፎርሞች ማወቁ ብቻውን በቂ አይደለም። ብዙ ሰው ሞክሮ የሚወድቅበት አንድ ትልቅ ስህተት አለ። ያን ስህተት የማታርሙ ከሆነ 10 ዓመት እንኳን ብትሰሩ ምናልባት አንድም ገንዘብ ላታገኙ ትችላላችሁ። ስለዚህ ገንዘብ የምታገኙበት ሚስጥር ምንድን ነው? የራስህ የሆነ ትክክለኛ እውቀት ወይም ኦሪጂናል ኮንተንት አለመፍጠርና አቋራጭ መንገድ መፈለግ ነው እንዳይሳካላችሁ የሚያደርገው። የሰውን ቪዲዮ ሰርቆ በመፖሰት በጭራሽ ማደግ አይቻልም። አንተ የራስህ የሆነ አቀራረብ ሊኖርህ ይገባል። እንደዚሁም ወጥነት ኮንሲስተንሲ ያስፈልጋል። ዛሬ ፖስት አድርገህ ነገ የምጠፋ ከሆነ በጭራሽ እዚህ ጋር እድገትን ለውጥን ኤክስፔክት ማድረግ የለብህም። ስለዚህ የምትወደውን እጎብዝበታለሁ እቀጥልበታለሁ ብለህ የምታስበውን ዘርፍ ምረጥና በእሱ ላይ ብቻ ጠንክረህ ስራ። ቤተሰቦች ዓለም ወደ ዲጂታል ተቀይራለች። የድሮ የስራ መንገድ ኦልሬዲ አክትሞለታል። አሁን ስልካችሁ ቢሮአችሁ ነው፣ እውቀታችሁ ደግሞ ካፒታላችሁ ነው። ዓለም እየተቀየረች ነው። አብራት ትቀየራለህ ወይም ወደ ኋላ ቀርተህ ትቆጫለህ። የሚገርማችሁ ነገር በቢሊዮን የሚቆጠር ዶላር በየቀኑ በእነዚህ ፕላትፎርሞች ላይ እየፈሰሰ ነው። አንተ ግን በሩ ላይ ቆመህ በቀዳዳ ታያለህ። እኔ ይህን ቻናል የከፈትኩት እውነተኛውን መንገድ ለማሳየት ነው። እኔም እየተማርኩ እናንተም እየተማራችሁ በዲጂታሉ ዓለም ካለ የስራ እድል አብረን እንድንካፈል ነው። ከዛሬ ጀምሮ ስልካችሁ ዳታ የሚበላ ሳይሆን ዶላር የሚያመጣ ማሽን ይሁን። ይህን ቪዲዮ አይተህ ዝም ካልክ ምናልባትም የዛሬ ዓመት በዚህ ሰዓት ያኔ ለምን አልጀመርኩም ብለህ ዛሬ በጀመሩ ሰዎች ስትቀና መኖርህን ትቀጥላለህ። ምርጫ አንተ ነው። ስለዚህ ዛሬውኑ ወስን። ሶሻል ሚዲያ መዝናኛ ብቻ ሳይሆን የገቢ ምንጭ መሆን ይችላል። ከነዚህ ከ5ቱ ፕላትፎርሞች ውስጥ እናንተ የትኛውን ለመሞከር አስባችኋል? ዩቲዩብ፣ ቲክቶክ፣ ቴሌግራም፣ ፌስቡክ ወይንስ
ኢንስታግራም? የትኛው ፕላትፎርም ላይ ቪዲዮ እንድሰራላችሁ ትፈልጋላችሁ? በተለይ ስለ ፌስቡክ አከፋፈል በዝርዝር ሌላ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ፌስቡክ ብላችሁ ጻፉልኝ። ይህ ቪዲዮ ጠቃሚ ሆኖ እንደምታገኙት ምንም ጥርጥር የለኝም። ስለዚህ ላይክ ማድረጋችሁን አትርሱ። ለጓደኞቻችሁም ሼር አድርጉ። ምናልባት የአንድን ሰው ህይወት የምትቀይሩት እናንተ ልትሆኑ ትችላላችሁ። በሚቀጥለው ቪዲዮ እያንዳንዱን ፕላትፎርም እንዴት ሴት አፕ እንደምታደርጉ ይዤላችሁ እመጣለሁ። ታማኝ መረጃ ለምትፈልጉ ሁል ጊዜ እኔ አለሁላችሁ።